ክርስቲያን ከሆነ ሰው አካሄዱ ያስታውቃል፣ አረማመዱ ያስታውቃል። በጌታ ነኝ ብሎ እንደፈለገ መሆን አይቻልም። በጌታ ነኝ ተብሎ የፈለጉትን እያደረጉ ከዛ በኋላ አረ በጌታ ነኝ የሚባል በጌታ ኮንክማ በጌታውን በራሳቱ አሜን ነው። እኛ የክርስቶስ ነን። የክርስቶስ ከሆነና ካመንን ደግሞ እውነተኛ እምነት አቲቲዩድህን፣ ማይንድህን ቀጥሎ ተግባርን አፌክት ያደርጋል፣ ይቆጣጠራል፣ ይይዛል፣ ያስራል። አረማመድን በጣም ፍሬም ያደርጋል። በፍጹም ኢትስ ቢብሊካል ፌዝ መጽሐፍ ቅዱስ የሚያስተምረው ይሄንን ነው። የሰው ልጆች ኃጢአት በፊቴ ወጣ አለ እግዚአብሔር። የሰው ልጆች ኃጢአት በፊቴ ወጣ። የእግዚአብሔር ልጆች ሄደው የሰው ልጆችን ወስደው አገቡ። የኢናቅ ዝርያ የነበራቸው ኒፍሊሞች ሁሉ የሰው ልጅን ወስደው አገቡ ይልና እግዚአብሔር የሰው ኃጢአት በፊቴ ወጣ አለና ሰውን በመፍጠሬ ተጸጽቻለሁ። ስለዚህ በምድር ላይ ያለውን በሰው ኃጢአት ምክንያት የሚበሩ አዕዋፋት፣ የሚንቀሳቀሱ እንስሳትን ሰውን ጨምሮ ከምድረ ገጽ ላይ አጠፋዋለሁ አለ እግዚአብሔር። እግዚአብሔር ኖህን አስጠነቀቀው፣ ምድርን አጠፋታለሁ። እግዚአብሔር ሆይ ታዲያ እኔ ምን ላድርግ ሲለው አንተ በፊቴ ጻድቅ ሆነ ተገኝተሃል አለው እግዚአብሔር። ባይ ዘ ዌይ ዩ አር ራይቸስ አለው። አሁን ይሄንንም ደጋግመን ተነጋግረናል። እኔ ጻድቅ ነኝ ብዬ መናገር የምችለው ዳኛው ጻድቅ ነህ ካለኝ ብቻ። ሰው ከመሬት ተነስቶም አይ አም ራይቸስ ማለት አይቻልም። ዳኛው ነው ነፃ ነህ፣ ዳኛው ነው ጻድቅ ነህ ጸድቀሃል ቢለው። ስለዚህ እግዚአብሔር መጣና ሆነ እንደዚህ ያለው አንተ በፊቴ በንጽህና ነው የኖርከው፣ ጻድቅ ነህ። ስለዚህ ዓለምን አጠፋለሁ። አብረ እንዳትጠፋ ለአንተና ለቤተሰቦች የምትድኑበትን መርከብ ከጎፈር እንጨት ወስደ ስራ አለ። ኖ ስለማይታየው ነገር እግዚአብሔር ባስጠነቀቀው ጊዜ የጥፋት ውሃ የሚባል አመጣለሁ። ሆኖ አያውቅም። ከኖ በፊት እንደዚህ አይነት ነገር ተፈጥሮ አያውቅም። በኖ ዘመን ነው እንደዚህ አይነት ነገር የተከናወነው። ከኖ ዘመን በኋላም ባይዘው አይሆንም አላረግም አለ እግዚአብሔር። ስለዚህ እግዚአብሔር ሰማይና ምድርን ከፈጠረበት ጊዜ ጀምሮ ከኛም በኋላ ሰማይና ምድርን እስከሚጠቀልልበት ጊዜ ድረስ እንደዚህ አይነት ናቹራል ዲዛስተር አላረግም አለ እግዚአብሔር። ግን አሁን አደርጋለሁ አለው። በጣም ታላቅ የሆነ የጥፋት ውሃ ይመጣል። ሰማያትን እከፍታለሁ፣ ምድርን እከፍታለሁ፣ ውሃ ከሁሉ አቅጣጫ ይወጣል፣ ፍጥረትን በሙሉ አጠፋዋለሁ አለ። ወፍ በሮ አያመልጥም፣ ከሰማይ ይወርዳል። የሆነ ቦታ ሄዶ መቀመጥ አይችሉም፣ ተራራ ሸፍናለሁ። ምንም አይነት ፍጡር በምድር ላይ በውሃው በታች ይሆናል፣ ይከደናል። ምንም ነገር በህይወት አይኖርም ብሎ እግዚአብሔር መጥቶ ሲያስጠነቅቀው በደረቅ መሬት ዝናብ በሌለበት ጂኦግራፊካሊ ኖህ ደግሞ የተቀመጠበት ቦታ ውሃ አቅራቢያው የሌለበት አካባቢ ላይ እግዚአብሔር መጥቶ አጠፋለሁ አለ። በጣም ደግሞ ቢጸልይ ደግሞ እግዚአብሔር የሚናገርበት እድል ላይኖር ይችላል። አንዴ ነው ነገረው የሚለን መጽሐፍ ቅዱስ። መጥቶ እግዚአብሔር አጠፋለሁ አለ። አባቱም ገና ኖህ የተወለደ ጊዜ ላሜህ ነው የሚባለው አባቱ። የማቱሳላ ልጅ፣ ማቱሳላ የሄኖክ ልጅ ነው። ሄኖክ ብሎ ኖህን ያለው ታውቃለህ። ማቱሳላ ላሜህ በጣም ነው የሚያሳዝኑ። ዝም ብሎ 970 ዓመት ኖሮ ምንም ታሪክ አለ መስራት እና ዘሎ ኖህ ጋር ነው። ላሜህ ግን ራሱን አየ፣ አካባቢውን አየ፣ የነበረውን የሰውን አካሄድ አየና ኖህ የተወለደ ቀን እንደዚህ አለ፣ እግዚአብሔር በፈጠራት ምድር ከክፋታችንና ከእጅ ስራችን ያድነናል ብሎ ኖህ አለ። ክፋት አለ፣ የእጅ ስራችን በሙሉ እግዚአብሔርን የሚያሳዝን ነው። አዎ እግዚአብሔር በዚህ ልጅ በኩል ይታደገናል፣ ተስፋ አረጋለሁ አለ። አባትየው ሲወለድ አባትየው በጎ ምኞት አይደለም የተመኘለት፣ ኢትስ ዲቫይን አፖይንትመንት። እግዚአብሔር ቀጠሮ ነበረው ከዚህ ልጅ። አሳደገው እግዚአብሔር። ሰውየው እኮ 300 ዓመት ምናምን በላይ እኮ ኖሯል። ከዛ እግዚአብሔር መጣ ሲናገረው የለም የሚታይ ነገር የለም፣ የሚዘንብ ነገር የለም፣ እንደዚህ አይነት ነገር ሊፈጠር ይችላል የሚልበት አጋጣሚ። ስለማይታየው ነገር ምን ማለት ነው? ስለማይገመተው ነገር ማለት ነው። ባይዘው ባላየው እጠረጥራለሁ አትልም፣ ደረቅ ነው ባለ አገር እግዚአብሔር መጥቶ በጥፋት ውሃ መሬትን አጠፋታለሁ ሲል ስለማይታየው ነገር እግዚአብሔርን ስለፈራ። እውነተኛ እምነት አፌክሽን አለ። ማይንድህንም ፕራክቲስህንም አፌክት ያደርገዋል። አስተሳሰብህን አፌክት ያደርጋል። ባይዘው ፈራ ይላል። ፈራ እግዚአብሔርን ፈራ፣ በልቡ እግዚአብሔርን ፈራ። አስጠነቀቀ፣ እግዚአብሔር ፈራ። በልቡ ፈርቶ ግን አልተወም፣ ድርጊት ነበረው። እምንድነው በእምነት ብቻ ነው። እውነተኛ እምነት ግን ስራን ገንዘቡ ያደረገ ነው። አምኖ ነው ወክ ያደረገው። አሁን የአቤል ፌዝ ኦፍ ወርሺፕ ነው። ከዚህኛው ደግሞ ፌዝ ኦፍ ወክ ነው። ይሄኛው ደግሞ ፌዝ ኦፍ ወርክ ኤንድ ኦቢዲየንስ እኮ ነው። እምነቱ በስራና በመታዘዝ ተገለጠ። አማኝ ነው ኦፍ ኮርስ። አንደኛው ባመነው እምነት አምልኮ አሳየን። አንደኛው ባመነው እምነት ከእግዚአብሔር ጋር መራመድ አሳየን። ይሄኛው ባመነው እምነት ለእግዚአብሔር መታዘዝንና ለእምነቱ ምላሽ መስጠትን አሳየን። እምንድነው በእምነት ብቻ ነው። ምንም ሀና ለ የለውም። ይሄ የአዲስ ኪዳን ትምህርት ብቻ አይደለም፣ የጠቅላላው መጽሐፍ ቅዱሳችን ትምህርት ነው። እውነተኛ የመዳኛ እምነት ግን ስራን ገንዘቡ ያደረገ ነው። በስራ ግን የተገለጠ መሆን አለበት። ፕራክቲካሊ እምነት ግን በህይወት ላይ መታየት አለበት። ይሄው ኖህ እግዚአብሔርን አመነ። ምንድነው ያመነው? ስለማይታየው ነገር፣ ስለሚመጣው ነገር፣ ስለሚመጣ
ጥፋት እግዚአብሔር አደርጋለሁ ስላለው ነገር አመነ። ብሌፖ ማይታይ ነው፣ የለም አይጠረጠርም። እምነት ምን አይነት ኃይል እንዳለው እዩት። ሰውየው እግዚአብሔርን ፈራ ይልና ራሱና ቤተሰቦቹን ለማዳን ተነስቶ በእምነት መርከብ ሰራ። እኔ ብዙ ጊዜ እናገራለሁ። ዘፍጥረት ላይ ሙሴ ነገረን በእንጨት ነው፣ ዕብራውያን ላይ በእምነት ነው ሰራ የሚለው። ዘፍጥረቱ በእንጨት መርከብ ሰራ ነው፣ ይሄኛው በእምነት መርከብ ሰራ። መርከብ በእምነት ክብር ለኢየሱስ ይሁን። አዲስ ኪዳን ላይ መርከቡ የተገጣጠመበት ማቴሪያል እምነት ነው። አምኖ ነው የተረፈው፣ አምኖ ነው የዳነው። ክብር ለኢየሱስ። መርከቡን ሲሰራ 120 ዓመት ነው የፈጀው። ኮንሲስተንትሊ አንድ ነገር እያደረገ 120 ዓመት እግዚአብሔር በመንፈስ ቅዱስ ኃይል ለኛ ሚስጥር ሲንግል ማይንድ ሆነ ለሌላም ሳትሆን አንድ ነገር ብቻ እያደረጉ መኖር፣ ቀጥሎ እድሜ መጨረስ። 120 ዓመት አንድ መርከብ ነው የሰራው። እግዚአብሔር የሰጠው ዲዛይን አለ። ወርዱ ይሄን ያህል፣ ስፋቱ ይሄን ያህል፣ ቁመቱ ይሄን ያህል፣ ስትሰራው በውስጡ ጎርጅ አርግበት፣ እንስሳት ማስቀመጫ 2 ነው 3 ደርባ አርግበት፣ እንደዚህ አርግበት። እግዚአብሔር ዲዛይን ሰጥቶታል። በሩን በስተጎን በኩል አርገው ለመዝጋት እንትን እንዲለን በስነ ስርዓት እግዚአብሔር በሰጠው ዲዛይን እየለካ እየቆረጠ ያንን ሲያደርግ ጌታችን ኢየሱስ ክርስቶስ ሉቃስ 17 ላይ ጠቅሶታል። ባይዘው ከኖ ዘመን የተለየ ምሳሌ አልሰጣችሁም ብሎ ምንድነው የምትሰጠን እስቲ ምሳሌ ሲሉ በኖ ዘመን የጥፋት ውሃ ሊመጣ ነው ብሎ እግዚአብሔር ባስጠነቀቀው ጊዜ ኖ በዚያ ዘመን መርከብ ሲሰራ ብዙ ሰው ያገባና ይጋባ ቤትንም ይሰራ ነበር። ታዲያ ድንገት የጥፋት ውሃ መጣ። አሁን ቤት መስራት ልክ አይደለም እያለ ነው ኢየሱስ? አይደለም። ማግባት ልክ አይደለም እያለ ነው? አይደለም። ትምህርቱ እሱ ጋር አይደለም ያለው። የእግዚአብሔር የሆነውን ነገር ትተው እኔ በዚህ ሰዓት የምፈልገው ብዙ ነገር እያለ ችላ ብለው አመጽን፣ ኃጢአትን፣ ክፋትን፣ ተንኮልን የሚደረገው ነገር በሙሉ ሳይተው የፈለጉትን እያደረጉ ይኖሩ ነበር። ኖስ መርከብ ይሰራ ነበር አለ ኢየሱስ። የጥፋቷ በዚህ ቀን ብሎ እግዚአብሔር ቀጠሮ አልቀጠረም። እንደሚመጣ ብቻ ነው የነገረው። ሰውየው ተዘጋጅቶ ነው የሚጠብቅ። መቼ ነው የሚሆነው? ኖ አያውቅ። እግዚአብሔር ነው የቀጠራ ቀኗል። ኖስ ሰርቶ እርሶ ተዘጋጅቶ ይጠብቅ። በድንገት መጣል። ይሁዳን ባይዘው የጠቀሰው ኖህና ሎጥ። ጴጥሮስም ጠቅሶታል። ሰውየው አንድ ቁጥር እኮ ነው ያለው እዚህ ጋር። አዲስ ኪዳን ግን በጣም ነው የተዟዟረው በእኛ መሀል። ወክ አድርጓል ሰውየው ባይዘው። በጣም ብዙ የምንወስደው ነገር ስላለ ከዚህ ሰው። አማኞች ሆይ እምነታችን በኑሮ፣ እምነታችን በተግባር፣ እምነታችን በተገለጠ አካሄድ መታየት አለበት። እውነተኛ እምነት። ለዚህ ምናልባት እናንተ በጣም ቆንጆ የሚሆን መጽሐፍ የያዕቆብን ደብዳቤ አንብቡት። አማኝ የሆነ ሰው እምነቱ በጣም በተገለጠ መንገድ መታየት አለበት። አምናለሁ እምትል ግን ደግሞ እምነት ስራ የሌለው ወንድሜ ሆይ ይላል የኢየሩሳሌም ቤተክርስቲያን ፓስተር፣ በጣም በጸሎት የሚተጋ ወንድማችን ያዕቆብ። በጣም እምነት አለኝ የምትል ግን ደግሞ ስራ እምነት ያልተገለጠ ወንድሜ ናስቲ ይለዋል። እምነት ያድናል አይደለም ያዕቆብ እያለ ያለው። እውነተኛ አማኝ ከሆንክ እምነትህ በስራ መገለጥ። ጎናቸው ያለውን ሰው በጌታ ነው ወይ በል፣ መሆንህን በስራ ማወቅ አለብኝ በሉት። አዎ ክርስቲያን ከሆነ ሰው አካሄዱ ያስታውቃል፣ አረማመዱ ያስታውቃል። በጌታ ነኝ ብሎ እንደፈለገ መሆን አይቻልም። በጌታ ነኝ ተብሎ የፈለጉትን እያደረጉ ከዛ በኋላ አረ በጌታ ነኝ የሚባል። በጌታ ኮንክማ በጌታውን በራስህ አትሁን። አሜን ነው። እኛ የክርስቶስ ነን። የክርስቶስ ከሆነና ካመንን ደግሞ እውነተኛ እምነት አቲቲዩድህን፣ ማይንድህን፣ ቀጥሎ ተግባርን አፌክት ያደርገዋል። ይቆጣጠራል፣ ይይዛል፣ ያስራል። አረማመድን በጣም ፍሬም ያደርጋል። በፍጹም ኢትስ ቢብሊካል ፌዝ መጽሐፍ ቅዱስ የሚያስተምረው ይሄንን ነው። ይሄው ኖህ አማኝ አምጣ እስቲ ሲሉት ዕብራውያን ኖህ ምን አመነ? ስለማይታየው ነገር እግዚአብሔርን አመነው እና እምነቱስ እየፈራ እምነቱ በምን ፈራ? እግዚአብሔርን መፍራት ውስጡ ነበረው። ፈራ እግዚአብሔር። አዎ ጀጅመንታል የሆነ ነገር፣ በጣም ብርቱ የሆነ ፍርድ እግዚአብሔር ምድር ላይ ሊያደርግ እንደሆነ አወቀው። ፈራ። ፈርቶ ብቻ ጸጥ ብሎ ኖረ እንዴ? አልኖረም። በእምነት መርከብ ሰራ። በእምነት በዛ ዘመን የነበረ በጣም ብዙ አይነት ሰው አለ። ቅድም የነገርኳችሁ ሊሳለቁበት ይችላሉ። በጣም ኖህን ሞኝ ሊያደርጉት ይችላሉ። ባይዘው ምን ሆነዋል ነው? እርሶ የላሜ ልጅ ነው። አባቶት በጣም ጥሩ ሰው ነበረ። ምኑ በዚህ ዘመን እንዴት ተነስተ መርከብ ትሰራለህ? በደረቅ መሬት። ከዓለሙ ጋር ተቃራኒ ነበረ በእምነት የሚያደርገው ነገር። ዓለም አግሪ አያረግም ነበር፣ አብሮት አይተባበሩትም ነበር። ለዛ ነው 8 ሰው ብቻ ነው የዳነው። 8 ሰው ብቻ ነው የዳነው። ባይዘው ሌላውስ አልዳነም። 8 ሰው ድረስ በፍጹም አለ እግዚአብሔር። አላመኑኝም አለ። በጣም ሪቢሊየስ ናቸው አለ እና በቃ አይቻልም አለ። የዚህ ደብዳቤ ጸሐፊ ምን እያስተማረ ነው? ኮንሲስተንትሊ እግዚአብሔርን እያመኑ መኖር። በዚህ እምነት አቤል ህይወቱን አጥቷል። በዚህ እምነት ነው አቤል ህይወቱን ያጣው። ወንድሙ የገደለው በዚህ እምነት ነው። በዚህ እምነት ወንድማችን ሄኖክ ዓለምን አጥቷል። በዚህ እምነት ይሄ ሰው የራሱና ቤተሰቡን አድኗል። ህይወት ያጣለ እንደዚህ አይነት እምነት አምኑ። ዓለምን ደግሞ ያጣለ እንደዚህ አይነት እምነት አምኑ። ደግሞ ሞትን ያሸነፈ ደግሞ ለዚህ አይነት ይሄ በሞት ነው ያሸነፈው። ለዓለም ሞቶ ነው ዓለምን ያሸነፋል። ሞተ ለነበረው ስርዓት፣ ለነበረው ሲስተም፣ በዛ ዘመን ለሚደረገው አመን ነው ሞተ። አላደርግም፣ አልተባበርም ከእናንተ ጋር። ሞትን ሞቶ ነው ያመለጠው። ለዓለም ሞተ። ሰውየው አላገኘውም፣ አልያዘውም ሞት። ለምን? ለሲስተሙ ሞቷል። አይተባበርም፣ ጻድቅ ነው፣ ከኃጢአታቸው ጋር አይጋባም። ይሄን ሁሉ ያደረገው
እምነቱ በምን ተገለጠ? ከዓለም ተቃራኒ በሆነ ስራ። እስከ መቼ? ለ120 ዓመታት። ያመኛል ባይዘው እኔ ስጋዬ ክፍሉን ገና ሳስበው 120 ዓመት ሙሉ እየተሰደብክ መኖር፣ 120 ዓመት ሙሉ አካባቢ ያለ ሰው ሞኝ እያለ የተወለደ ልጅ አድጎ በጣም ትልቅ ቦታ ደርሶ በአጠገብ ሄዳል። እስቲል አንተ መርከብ እየሰራ በጣም ብዙ ሰው አጠገብ መጥቶ ሹው ይላል። አንተ ዲው የተደረክ ከማርጎ ያስቀመጠ ይመስል ባይዘው ገንጥሎ ውጣ ምንድነው የሚያደክምህ የሚል ነገር ይበዛል። የተሰከምከው ሰውነት ምን ሆነሃል ይላል። አንዳንዴ እኮ ሰው ፍርስትሬት ያደርግ የለ እንዴ? ኢዮብ ትዝ ይላችኋል? ኢዮብ አይደል እንዴ ድንገት ሙልጭ አለ ሁሉም ነገር ከእጁ ላይ። መጽሐፍ ቅዱስ እንግዲህ ኢዮብም ቁጭ አለ ይላል። ሰውየው ለራሱ ለልጆቹ ለጎረቤት ለምን መስዋዕት የሚያቀርብ ሰውዬ ልጆቼ በድለው ከሆነ ይላል። ታውቃለህ አላገኛቸውም እኮ ሲበድሉ እንደው በድለው ከሆነ በጣም ሞር አድቫንስ የሚኖር ሰውዬ ድንገት ከእጁ ላይ ሁሉም ነገር ሄደ። መሄድ ብቻ አይደለም ሰውነቱ ቁስል በቁስል ሆነ። አሁን ዘንድሮ ቢሆን ምንድነው የምትሉት? እነ በልዳዶስ ምናምን ካሉት የተለየ አንልም እኛም ባይዘው። ድሮም ዝም ብሎ ጽድቅ ሲል አንቀሽቅሾት ነበር ነው የምንለው። ቁስል በቁስል ያ ሁሉ ሀብት ካጠገቡ ሄዶ እሱ ቁጭ ሲል ጓደኞቹ መጥተው እኔ ባይዘው ጓደኞቹ ከእግዚአብሔር ጋር አለመወገናቸው እንጂ ያወሩትን እንትን አንበባችሁታል? እንዲህ ሰው እንዴት አይነት እውቀት ነው? እውቀታችሁ እውቀት ነው እንዴ? ግን ዝም ብሎ ኢዮብን ታውቃለህ? ቁስሉ ላይ ይሄ ብረት የሚያቀልጡ ሰዎች አይታችሁ እንዴ? እሳት ሲል ብረቱ ይግላል። ለሶስት ካባው አንገበገቡት። ማንም አጠገቡ የሚቆም ጠፋ። ብቻውን እሱስ እግዚአብሔር ሰጠ፣ እግዚአብሔር ነሳ። ቀላል እንዳይመስልህ 2 ቀን ማደር አይቻልም በእንደዚህ አይነት ህይወት። አመታት አይደለም። በዚህ መጠን እነሱ ያጡትን አጥቶ እኮ አይደለም፣ ተመችቶ ሁሉ ነገር ከቦ የሆነ ነገር መስቀልቀል ካለ እግዚአብሔር የት ነው ያለው እኮ ነው የምንለው እኛ። ተውከኝ ወይ አሳልፈ ሰጠኝ ነው እኮ የምንለው። በአጠገባችን እኮ ሞቅ ያለ ነፋስ ካለፈ ራሱ ጌታ ሆይ ልጅህ አይደለው እንዴ ነውን ይሁት እስቲ ሉዘር ነው የሚለው ዓለም ተሰብስቦ ሉዘር። እግዚአብሔርስ ደግሞ ወዲያው አይከፍል እግዚአብሔርስ ደግሞ ያስጨርሳል። እልህ ያልቃል፣ ትዕግስት ያልቃል፣ ስጋ ያልቃል፣ እድሜ ያልቃል፣ ጉልበት ያልቃል። ትጠፋለህ ባይዘው ከዓለም እምድነው ጠፍተህ ነው። አንተም እንደነሱ ካለህማ አብረህ ነው የምትጠፋው። ስለዚህ እግዚአብሔር መጀመሪያ ያጠፋል። አንተ ያጠፋል፣ ፍላጎትን ይገልብሃል፣ ትዕግስትን ያስጨርሳል፣ እልህን ያወጣላል። ከአባት የወረስከውን እንደዚህ አድርጎ እንደ ኩፍኝ ሙልጭ ያደርግልሃል። አንተ ትሞታለህ ባይዘው ብለህ ቢያረገውም ጻድቅ ነው ባያረገውም ጻድቅ ነው። የወደደውን ያርግ ስትል ታየዋለህ ያኔ